ሰላም እንዴት ናችሁ? ቻናል ቤተሰቦች ቴሌብር ላይ እንዴት በሆነ አጋጣሚ ሆነን ብር ቢቸግረን ቴሌብር ላይ እንዴት ብር መበደር እንችላለን የሚለውን የራሴ ቴሌብር ላይ ገብቼ ብር እየተበደርኩ አሳያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ታዲያ ቪዲዮን ከመጀመራችን በፊት ሁሌም እንደምላችሁ በጣም ጠቃሚ መረጃዎች የምታገኙበት ቻናል ስለሆነ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። እናም የምንገባው ቀጥታ ወደ ቴሌብር አፕሊኬሽናችን ነው ማለት ነው። ቴሌብር አፕሊኬሽናችን ላይ ልክ በዚህ መንገድን አፕሊኬሽኗን እነካታለን። ነካት ልክ እንደዚህ ያመጣልናል ማለት ነው። ያው እስከ ድረስ የሚያቅታችሁ ነገር አለ ብዬ አላስብም። እዚህ ጋር ኔክስት የሚለውን ነው የምንነካው። እዚህ ላይ የቴሌብር ፓስወርዳችሁን 6 ዲጂት ፓስወርድ አለ፣ እሱን ታስገባላችሁ ማለት ነው። እኔ በዚህ መንገድ ሳስገባለት ልክ እንደዚህ ቀጥታ ወደ ቻናሉ ወደ ቴሌብር አፕሊኬሽን ያስገባኛል ማለት ነው። አሁን ለመበደር ያሉን አማራጮች እዚህ ጋር ባላንስ የምትለው ስትነኳት እቺ ባላንስ ነች። ስናበራት 47 ብር ከ32 ሳንቲም ያለኝ ነው ማለት ነው። ይቺ 17 ቁጥር ከላይ የምታዩት ትራንዛክሽን ነው። እዚህ ጋር እንደ ኪሴ የሚለው ላይ እንደ ኪሴ መበደር የምንችለው ብር ያክል መጠን ነው ሪከመንድ የሚያደርገን ያ ነገር። ሪዋርድ የምትለው እዚህ ቦነስ ስንመዘግ የሚሰጠን ነው ማለት ነው። ያው እኔ ስለተጠቀምኩት እንደምታዩት 50 ሳንቲም ብቻ ነች ማለት ነው ያለችው እሱ ላይ። ኖርማሊ አሁን ለመበደር ስንገባ ወደ ቴሌብር አፕሊኬሽናችን ቀጥታ ይመጣናል። መበደር የምንችለው ቴሌብር ከዳሽን ባንክ ጋር እና ከንግድ ባንክ ጋር ነው አብረው የሚያበድሩ ሁለት አማራጮች ነው ያሉ ማለት ነው። ዳሽን ባንክ ላይ መበደር የምትፈልጉ ከሆነ ይችን ያከበብኩላችሁን ወይም ዳሽን የምትሉን ፋይናንሻል ሰርቪስ ዊዝ ዳሽን የምትሉን ነው የምትነኳት ማለት ነው። ንግድ ባንክ ላይ ከሆነ የምትፈልጉ ደግሞ ፋይናንሻል ሰርቪስ ዊዝ ሲቢኢ የሚለውን ነው የምትነኩት ማለት ነው። አሁን እስኪ እኛ ከንግድ ባንክ እንጀምርና ንግድ ባንክ ላይ ገብቼ ላሳያችሁ። እሱን ስነካው ልክ ይሄ ይመጣል ማለት ነው። ማይንድ ሪሽ አድራሻ ሄድና 10 ዴይስ ይላል። ለ10 ቀን መበደር የምንችለው ነው። ይችን ወር የምትለዋን ስትነኳት ፋሲሊቴሽን ፊ ማለት ልክ አውቶማቲካሊ ብሩን እንደተበደር ነው ዞሬ ቀጥታ የሚጨምርብን 1.25% ማለት ነው። 0.8% ደግሞ በየቀኑ እንደወለድ የሚጨምርብን ነው ማለት ነው። 0.17 ደግሞ ፔናልቲ ፊ አፍተር ዲው ዴት ማለት ክፍያ መፈጸም ያለባችሁ ለምሳሌ ለ10 ቀን ብለን ተበድረን ብሩን ከ10 ቀን በኋላ ደግሞ ከ8% ላይ 0.1% ተጨማሪ እየጨመረ ይቆጥርብናል ማለት ነው። አቬሌብል ሊሚት የሚለው 300 ሚላት ይችን ለ10 ቀን እኔ 300 ብር መበደር እንደምችል ነው ማለት ነው የሚያሳየኝ። ከ100 እስከ 4000 ብር መበደር ይቻላል ኖርማል ይላል። ለ25 ቀን የሚለውንም ልክ እንደዚሁ ማለት ነው። ለ60 ቀን የሚለው ደግሞ ክሬዲት ሊሚት ከ100 እስከ 15000 ይላል። አሁንም ሞር የሚለውን ስትነኩት እንደዚሁ ነው። ፋሲሊቴሽን ፊ የሚለው አሁን 6.5% አውቶማቲካሊ አሁን 1000 ብር ብበደር እዚህ ላይ 6.5% ወይም 1065 ብር አለብህ ደ ይለኛል ማለት ነው። ዴይሊ 0.8% ወይም 8 ብር በየቀኑ ከዴይሊ ይጨመርብኛል ማለት ነው። የምከፍልበትን ቀን ካሳለፍኩት ደግሞ 0.17% ከ8% ላይ ይደመራል ማለት ነውና ይደመርብኛል ማለት ነው። አቬሌብል ሊሚት ማለት 1000 ብር መበደር ትችላለህ የሚለው ነው። እና መበደር ከፈለኩ ብሎ ምንድነው ከነዚህ አማራጮች ውስጥ አንዱን መርጬ አፕላይ የሚለውን ነካዋለሁ ማለት ነው። አፕላይ የሚለውን ስነካው ኢንተር አማውንት ይላል። እዚህ ላይ 1000 እያያችሁት ነው። ለምሳሌ እኔ 1000 ብዬ እዚህ ላይ ጽፍለታለሁ። ከዛ ታች ላይ ቪው የሚለውን እያያችሁት ነው። ቪው የሚለውን ስነካለት ኮንፊርም በል ይለኛል። አሁን 1545 ብር ሙሉ የምመልሰው ገንዘብ ነው ማለት ነው። ፋሲሊቴሽን ፊ የሚለው 65 ብር ያልኳችሁ 65 ብር ኖርማሊ እንደተበደርኩ 1065 ብር ያደርግብኛል ማለት ነው። ዴይሊ ፊ የምትለው ደግሞ 0.8% ያልኳችሁ ይችላል 8 ብር በየቀኑ ይደምርብኛል ማለት ነው ካለብኝ ዕዳ ላይ። ኖርማሊ እኔ መበደር ስለማልፈልግ መጀመሪያ ዳሽን ባንክ ላይ ላሳያችሁና በኋላ ብድሩን ዞሮ የተበደረ ተመላሽ አደርገዋለሁ አሳያችኋለሁ ማለት ነው። ባክም በለውና ዳሽን ባንክ ላይ ደግሞ ሄደን ላሳያችሁ። ዳሽን ባንክ ማለት እዚህ ላይ ነው። ዳሽን ባንክ የሚለውን ስትናቁት አሁንም ልክ እንደዚህ ነው ይመጣላችሁ ማለት ነው። ክሬዲት ሊሚት ከ100 እስከ 2000 ይላል። 1% ፋሲሊቴሽን ፊ ይሄ ዴይሊ ሲሆን ነው። ለምሳሌ 1000 ብር ብንበደር 10 ብር ይጨምርብናል ማለት ነው። 1 ብር ይጨምርብናል ማለት ነው። መላዊ ክሊ የሚለው ልክ እንደዚሁ ነው ማለት ነው። ፋሲሊቴሽን ፊ 1% ነው። አፕላይ ትሉታላችሁ። 400 ብር መበደር ትችላለህ ይለኛል። መበደር ከፈለኩ 400 ብር ለዋለሁ ማለት ነው። እዛ ቪው ስትሉት 1.2% 4 ብር ከ80 ሳንቲም በየቀኑ እንደወለድ ይጨመርብኛል ማለት ነው። ፋሲሊቴሽን ፊ የሚለው 4 ብር 404 ብር ነው ማለት ነው። አሁን ኖርማል ስበደረው አለብህ የሚለኝ ፔይመንት አማውንት የመጨረሻ መክፈል አለባችሁ በተባለበት ቀን ከከፈላችሁ 437 ብር ከ60 ሳንቲም ይኖርባችኋል ማለት ነው ክሬዲት እና ባክን በለውና ክሬዲቱን እኔ ንግድ ባንክ ላይ እየወሰድኩ ላሳያችሁ። ፋሲሊቴሽን ፊ የሚለው ላይ 60 ዴይስ እንደ ጊዜ ከሚለው ላይ ልግባና 100 ብር ልበለው ለማሳየት ስለሆነ 100 ብር ብለው ቪው ለዋለው ማለት ነው።
አሁን 8 ሳንቲም እጨምርብሃለሁ ብሎኛል። 6 ብር ከ50 ሳንቲም ኖርማሊ 0.8 ሳንቲም በየቀኑ ይጨምርብሃል። 6 ብር ከ50 ሳንቲም ስትበድር አሁን ከብድሩ ላይ ዝም ይጨምርብሃል ማለት ነው። እዳውን የመጨረሻ ቀኑ ወይም በ60ው ቀን ስትከፍል በ60ኛው ቀን ከከፈልከው 154 ብር ከ50 ሳንቲም እዳ ይኖርብሃል እያለኝ ነው። የምትከፍልበት ቀን 2025 ብሩ ወሩን አስቀምጦልኛል ማለት ነው። መበደር ከፈለኩ ኮንፊርም እለዋለሁ። እዚህ ላይ ፓስዋርድን እንደዚህ ስጽፍለት ኢንኮሬክት ፒን አለኝ። በትክክል ፒንን እንደገና አልጻፍለት። ልክ እንደዚህ ስጽፍለት ፊኒሽድ አለኝ ማለት ነው። ቅድም እንዳሳየኋችሁ አሁን ሜሴጁም እዚህ ጋር መጣልኝ። ይዩት። ቅድም እንዳልኳችሁ አካውንቴ ላይ 47 ብር ነው ቴሌ ብር ላይ የነበረው። አሁን 147 ብር ከ62 ሳንቲም ኖረ ማለት ነው። እዚህ ላይ ተመልሰን መተን ሳሳያችሁ አሁን እዚሁ ንግድ ባንክ ላይ ስገባ አሁን ብር ተበደርኩ ማለት ነው። የሚኖረው ፎርሙ ምንድነው? 106 ብር ከ50 ሳንቲም ኖረ ማለት ነው። 100 ብር ስለተበደርኩ መክፈል ስፈልግ እዚህ ላይ የማደርገው ሪፔይ የምትለዋን አካትና 106 ብር ከ50 ሳንቲም ትከፍላለህ እያለኝ ነው። አሁን ኦኬ ልበልና ተመላሽ ሳረግላቸው ፒን አስገባለኝ እዚህ ላይ። በዚህ መንገድ ፒንን ሳስገባለት ፊኒሽድ ጨርሰሃል አለኝ ማለት ነው። አሁን እዳ የለብኝም ማለት ነው። እዚህ ላይ ሪፔይ የሚል ጽሑፍ የነበረው ጠፋ ማለት ነው። ቴክስት እንደምታዩት በዚህ መንገድ ከፍለሃል የሚል ቴክስት ደግሞ ገባልኝ ማለት ነው። እና በዚህ መንገድ ነው መበደርና እንትን ማለት የምትችሉ ማለት ነው። አሁን ያለኝ ብር 41 ብር ከ12 ሳንቲም ሆነ ማለት ነው። ልክ 6 ብሯን እንደ አራጣ ሲወስድብኝ ተብሎ ተመላሽ አድርገው በዚህ መንገድ ነው ማለት ነው ቴሌ ብር ላይ ብር መበደር የምንችለው። እንደ መረጃ የምነግራችሁ ነገር ግን አሁን በሌላ ሲም ሎጊን ብዬ እላችኋለሁ። ያው ቪዲዮ ከታሪክ ነው ለእናንተ ቪዲዮ እንዳይረዝምባችሁ ብዬ ቪዲዮ እንዳይረዝም ከማለት ሳይድ ነው የቆረኩት ቪዲዮውን እና አሁን በሌላ ሲም ላይ ነው ያለው። አሁን ይሄ ደግሞ ማበደር የማይችል ሲም ነው እና እሱን ላሳያችሁ ብዬ ነው። እዚህ ጋር ለምሳሌ ልክ እንዳልኳችሁ ንግድ ባንክ ላይ ገብተን እዚህ ላይ ብር መበደር እፈልጋለሁ ብንለው አክቲቭ አድርጉ ይላል። እዚህ ላይ አክቲቭ ያልሆኑ ሲሞች ከሆኑ ነው በመጀመሪያ አክቲቭ ማድረግ ይኖርባቸዋል ማለት ነው። አክቲቭ መሆን አለመሆኑን ቼክ ለማድረግ ደግሞ ወይም ብድር እንዲበደር ለማድረግ እዚህ ጋር አካውንት የምትለዋን ተነኳታላችሁ ማለት ነው። አካውንት የሚለውን ሰው ለምሳሌ 35 እንደዚህ ይልና ስልኬን እዩት። ሌቭል 1 ነው የሚል እዚህ ላይ እንደምታዩት እና ሌቭል 1 ከሆነ ስለማያበድር ሌቭል 3 መሆን አለበት። ይህ ሌቭል 3 ለማድረግ ደግሞ ማስተካከል ያሉብን ወይም ማድረግ ያሉብን ነገሮች አሉ ማለት ነው። ልክ እንደዚህ ወደ ሆም ትመለሱና ብድሩን ለመውሰድ እዚህ ጋር ነው ማለት ነው እንትን የምትሉት ፋይናንሻል ሰርቪስ የሚለው ላይ እንግባና ላሳያችሁ። አክቲቭ የሚለውን ትነኩታላችሁ ማለት ነው። አይ ሃቭ አግሪ እንለዋለን። ይችን እናበራና አክቲቭ እናደርጋታለን ማለት ነው። እዚህ ጋር ፓስወርዳችንን እንጽፍለታለን። አክቲቭ ሰክሰስፉሊ ፊኒሽድ አለኝ ማለት ነው። አሁን ኖርማሊ ዘ ሰርቪስ ኢዝ ፕሩቭድ አሁን አክቲቭ ሆኗል። እንደዚህ አድርጌ አክቲቭ ካደረኩለት በኋላ ማደርገው ምንድነው ባክ ትሉታላችሁ ማለት ነው። እዚህ ላይ ካልኳችሁ ላይ ተመጡና እዚህ ላይ ሌቭል 1 ማለት ነው የምናሳድጋት ሌቭል 1 ለማሳደግ የምናደርገው ነገር ምንድነው እዚሁ አካውንት ላይ ትገባላችሁ ማለት ነው። ቼንጅ ፕሮፋይል የሚለውን እንናካና ኢንተር ሞባይል ነምበር ይላል። ስልክ ቁጥራችሁን ጽፉለታላችሁ ማለት ነው። አይዲ ታይፕ ይላችኋል። ስቱደንት አይዲ ይላል። ድራይቨር ላይሰንስ፣ ኤምፕሎይ አይዲ፣ ቀበሌ አይዲ፣ ስቱደንት አይዲ ይላል። ፓስፖርት ይላል። ያላችሁን ነገር ትመርጡለታላችሁ ማለት ነው። አይዲ ነምበሩን እዚህ ላይ ትጽፉለታላችሁ ያላችሁን ማለት ነው። ስቱደንት አይዲ ፎቶ ይላል። ስቱደንት አይዲ ብዬ ስለመረኩት ነው። እሱን ስትነኩት አይዲ ፍሮንት ይላል። ማንዳቶሪ ግዴታ ናቸው ማለት ነው። አይዲ ባክ ይላል። ፍሮንቱንና ባኩን ታስገቡለታላችሁ ማለት ነው። ከዛ ኮንፊርም ነው የምትሉት። እሱን ኮንፊርም ካላችሁት በኋላ ፈርስት ኔም ይላችኋል። እዚህ ላይ ፈርስት ኔማችሁን ትጽፉለታላችሁ ወይም የራሳችሁን ስም፣ ሚድል ኔም ማለት የአባታችሁን ስም ማለት ነው። ላስት ኔም ማለት የአያታችሁን ስም፣ ጀንደር ጾታ ትጽፉለታላችሁ። ዴት ኦፍ በርዝ የተወለዳችሁበትን ቀን ትጽፉለታላችሁ ማለት ነው። ሪጅን ትጽፉለታላችሁ ወይም ክልላችሁን፣ ዞን ወይም ሳብሲቲ ዞናችሁን ትጽፉለታላችሁ ማለት ነው። ወረዳችሁን እዚህ ላይ የተወለዳችሁበትን ወይም ሲም ያወጣችሁበትን ወረዳ ትጽፉለታላችሁ። ቀበሌውን ትጽፉለታላችሁ ማለት ነው። ከዛ ሆም ነምበራችሁን ጽፉለታላችሁ። ናሽናሊቲ ይላል። በይ ዲፎልት ኢትዮጵያ ይለዋል ራሱ ማለት ነው። ኢትዮጵያ ላይ ካስተመር አፕግሬድ ትሉታላችሁ ማለት ነው። መጨረሻ ላይ አሁን እዚህ ያስገቡበት መታወቂያው ያንኛውን ሲሜን አክቲቭ ያደረኩበት መታወቂያ ስለሆነ ነው እንጂ አፕግሬድ ያላደረገልኝ። እናንተ ምንም አፕግሬድ ያደረጋችሁበት የማታውቁት መታወቂያ ከሆነ አፕግሬድ ያደርግላችኋል ማለት ነው ሲስተሙ። ከዛ ሌቭላችሁ ከፍ ይላል። ብድሩን መበደር ትችላላችሁ ማለት ነው። ከዛም በኋላ ያው ምናልባት የሆነ ቦታ ላይ ሆነን ምናምን የብር ችግር ቢፈጠር ሰዎችን ድረሱልን ከምንል ይልቅ እንደዚህ አይነት አማራጭ እንጠቀማለን ከሚል ሳይድ ነው ያሳያችሁ። ቪዲዮ እንደምትወዱት ተስፋ አድርጋለሁ። እንዳልኳችሁ መጀመሪያም ቻናሉን ሳብስክራይብ፣ ቪዲዮ ላይክ አድርጉት። በአሪፍ ቪዲዮ እንገናኛለን ወደፊት። ቴንኪው